እንጀራ ራሱ በእሳት ተፈትኖ ያ ሁሉ አይን እያለው ባለማየቱ ነው ከመበላት ያልዳነው። በቸም እዚህ ማማልጣሽ ጠጅ ቤት ማይነሳ ሐሳብ የለም፣ ማይዳሰስ ነገር የለም። ምን ነካዩ በነፃነት ሁሉም ሰው የሚተነፍስበት ቦታ ቢኖር ማማልጣሽ ጠጅ ቤት በለው። በኩልነት ኦክሲጅን በለው ማማልጣሽ ጠጅ እኔ አጣውትና እንትን ጭራሽ ደግሞ ያብራራልኝ። ጊዜ እንስጠው፣ የተረዳው ሰው የለም፣ የሚያግዘው ሰው ስለሌለ ለይለኝ መንፈስ ላይ ብቻ ነው እንዴ እንደዛ የሚል ቀለኛ ይወለ ለመንፈስ እኮ ጥሩ የሆነ ያገሬው ሰው ያለው እኮ አባባል አለ። ባገሬው ባል ተመክሮ ተዘክሮ እምቢ ያለ ሰው ምን ተብሎ ይረገማል መሰለ? አትወቅ፣ አለማወቅንም አትወቅ ይባላል። ለማረጋገጥ ከመንፈስ የተሻለ ምንም ምክንያት አታገኝ። ዛሬ አርያት የተገለጠልኝ እውነቴን ነው ምለው። እማያስብ ሰውና ያስባል ብለ የማታስበው ሰው ከማሰቡ በላይ ማሰብ መቻሉን አውቆ በድፍረት አስተያየት ከመስጠቱ የበለጠ አሳሳቢ ነገር የለም። አንዱ ጠጅ ቤት ምን ይላል? መቼም እኛ ያላየነው ነገር የለም አለ። ወንድሜ ያው መንፈስን ተከትሎ አንዱ ምን አለ መሰለ? ያው ድሮ በልጅነት ያለ ንግግር ለመለማመድ ብለው በበግ ቤት በገባ ያልኩት አሁን በግና የበግ ተዋጽኦ ቤት እንዳይገባ ያልኩት እርግማን ነው የሚመስለኛል። በዚያ ቆመ በሰጠተ አሁን እንደ ድሮ አይደለም አለ። አሁን ይኸውልህ ድሮ ጠጅ አለ ማር ከመብዛቱ የተነሳ ጠጁ ተቀርቶ ሲፈስ ብርሌው ላይ ማሩ ብርሌውንና አግዳሚውን አጣብቆት አለ። ለመጠጣት ስትፈልግ በመገዝ እየቆረጥክ ድሮ ውዱ ነገር ከጠጅ ተዋጽኦዎች ውስጥ ብቅሉም ጠጅ ማሩም አይደለም አለ። ጠጅ ቤት ገብተህ አግዳሚ ክፍት ወንበር ማግኘት ነው። ወንድሜ አትልፋ። ይኸውልህ እዚህ ሰፈርና እዚህ ሀገር ከዘመን ዘመን ለትውልድ የሚተላለፈው ጣፋጩ አይደለም ስካሩ ብቻ ነው። እንትን የሚለው ዘፈን ታውቋል? ይህም ባረግ ኖሮ ትቼው ቢሆን ኖሮ እያሉ ኖሮ ከመኖር አማሮ ዛሬ መነሳት ነው ራስን መርምሮ የሚል ታውቋል? ለዚህ ዘፈን እኮ ብሔራዊ መዝሙር ሆኖ መዘመር ያለበት ዘፈን እኮ እውነቴን ነው። እንዲህ ቢሆን ኖሮ እኮ እንዲህ መሆን አይችልም ነበር። በዚህ በኩል ብንሄድ እኮ ይህ አይመጣም ነበር። ሁሌ ጸጸት ጉዞ። ታዲያ ስለ በጉ ያነሳው ወዶ መስሎ ነው እንደ ሰውየው? የሸማቾችን እኮ ጥብስ አይቶ እኮ ነው። ሸማቾች ግባ ወንድሜ ጥብስ ግን እኛን አትመስልም። ቀስ በቀስ እየተመናመነች መጀመሪያ አጥንት ቀረ፣ ከዛ ቅቤ፣ ከዛስ እንጀራው ሳሳ። እንትኑ ሽንኩርቱን ቃሪያው በቁጥር በለጠው። አሁን ጨውም የጥብሱም ዋጋ እኩል በኩል የደም ግፊት መንስኤ ሆኖ ታገኘው። አሁን ባለበት የቀረው የቱዶር ታቀል ከጥብስ ውስጥ ባላበባው ትሪ፣ እሱም ልማታዊነቱን ለማስቀጠል ነው። እሱ እመነኝ፣ በዚህ ከቀጠለ የሸማቾች ክበብ ጥብስ በፍሬ ታዛታል።
ጥብስ በፍሬ ያስበዋል። ለበዓል ማለት ነው። ግዴለ ሆዴ እንኳን ባይሞላ እንደው ጥርሴ በእኩልነት አንዳንድ ይድረሳቸው ብለህ ታዘእስ ጎበዝ ባለ 32 ፍሬ ጥብስ ይዘልኝና ደግሞ የምትቀሽቡት የምታጎሉት ነገር አለ። ቆጥሬ ነው መረከባችሁ ምናምን ትላለህ። ተከኮር ስለማንቆጣጠር እኮ ነው ጎበዝ። አዎ መቆጣጠር ብንጀምር እኮ ይኸውልህ ቆጥረን ያገኘነው የጎደለውን ስናስበው ምን እንደምትጠቆይ ይሄ የመጣው ነው የቀረው ነው ዋናው ትላለህ። ይሄ 32 በጥርስ ልክ ያዘዝከው ጥብስ ሲመጣ እርቦ እንደ ምስር ትቆጥራለህ። ያው እዚህ ሀገር መጉደል ልማድ አይደል? ጎበዝ ቆይ አሁን 27 ያመጣችሁት 32 ብዬ ለምንድን ነው? 5ቱ ፍሬ ጥብስ ከ27ቱ ጋር እንዲጋጩ ነው ስጠይቅ ከጎን ያለው ሽሮ ፍትፍቱን አዞ እየበላልህ ነው። በማንኪያ ሽሮ ፍትፍት እየበላ ወንድሜ ይኸውልህ 27ቱም አያጠግብም፣ 5ቱም ቢጨመር አይጣፍጥም። ይልቅ ምን ታርዶ ነው የቀረበልኝ ብለህ ጠይቅ ሲልህ ይመጣልሃል የሸማቾቹ ሱቅ ኃላፊ። ድሮም እናንተ ከጥብሱ አይደለም ችግራችሁ ከወጥ ቤቱ ነው። መፈንቅለ ማድቤት ነው ወይስ ደግሞ ድስት ቅልበጣ ነው ሲልህ አረረረረ ከባድ አጀንዳ ብለህ ያልበላኸውን ጥብስ ከፍለህ ደንግጠህ እጅን ባፊ ይዘህ ስትወጣ ከኋላ አሽከሯ አሽሙሯን ትልክላለች። ወንድሜ ምች እንዳይመታ ተግሞጥሙጥ አውጣት። ቅቤ የሌለው ጥብስ ሳይበሉት ምች ይመታል እንዴ ካልከኝ መልሱ ቀላል ነው። የበሉትን ጠይቅ። ሰውየው ምንድን ነው ታውቃለህ? ገርሞኝ አስገርሞኛል። በምን እንደተገረምኩ ሲጠፋብኝ እንዳይገርመኝ ፈራለሁ አለ። ለምን እንዳል ታውቃለህ? የሰፈሩ ለፍቶ አዳሪ ሰው አምሽቶ ከስራ ሲገባ አንድ የሰፈሩ ጉልቤ ያገኘውና አስፈራርቶ ሲቀበለው በጩቤ ወጋው። ለፍቶ አዳሪ ደንግጦፍ ጠዋት ሽማግሌ ትልልቅ ሰዎች ሽማግሌ መርጦ ተወጊው ጩቤውን አስይዟቸው ወደ ወጊው ወደ ዘራፊው ጋር ላክ። ወንድሜ ማታ ጩቤውን ይዤ በሄድኩት ሸምቅቆኝ ነው፣ ይቅር በለኝ፣ ሌላ ነገር አስቤ አይደለም ማለት ደምተ ተዘርፈ ወድቀ በፍርሃት ይቅርታ እንድትል ያደርጉሃል። መኖር ገጹ በሰው ሞልቶ ለሰው መጉደል፣ ያንዱ ሐዘን ላንዱ በደል፣ እጣ ፈንታው ሲደለደል ከሆድ ወጥቶ ወደ ገደል። ግን የህይወት ጉንጉኑን በሞት ላይ ፈታ ጸጸቱን ይቋጫል ሰው በእድሜ ሲረታ ለአዝማሪው ባንጃ። እመነኝ መነሻችንን ከመሳሳታችን የተነሳ መንገዳችን ሁሉ ጥፋት ሆኖ መዳረሻችን የጸጸት ማረፊያ ጎሬ ሆነ። ሁሉ ጊዜ እንዲህ ቢሆን ኖሮ በሚል ጸጸት ውስጥ ታስሮ መኖር፣ ሁሉ ጊዜ በዚህ በኩል ብንሄድ ትክክል ይሆን ነበር የዚህ ሰፈር መፈክር ሆኗል። ተሰብስበን በአንድ ላይ ለወደፊት እንጓዝ እናስተካክል ብለን በግምገማችን ላይ
ያጋጠሙ ችግሮች ሲባል ጥፋቶችንና ስህተቶችን መደጋገም። እሺ የተወሰዱ መፍትሄዎች ጥፋቶቹን በመርሳት ባለማስታወስ ለቀጣይ ጥፋት መዘጋጀት። የተማርናቸው ጥሩ ነገሮች መርሳትንና አለማስታወስን የመሰለ ጥሩ ነገር የለም። አስተዋሽ ካለም ትኩረትም ጆሮም መንፈግ። በቀጣይ የተያዙ ነጥቦች የሄድንበትን አቅጣጫ በመድገም ስህተቱን መልሶና መላልሶ በማየት በስህተትና በጥፋት ላይ ብቁ ሆኖ መገኘት። ይሄ ሆኗል አይደል ሁሌ ጉዟችን። ወንድሜ ነገ ዱብዳ አይደለም፣ ድንገት አይመጣም። ጸጸት ሲያስከፍል ደግሞ ከባድ ነው። መጸጸት እኮ በጣም ጥሩ ነገር ነው በሆነው ባለፈው መጸጸትን የመሰለ ነገር የለም። የኛ ግን ችግሩ ምን መሰለ? ትላንት በመጸጸታችን ዛሬ ላይ እንዴት ተጸጸትን ብለን እንጸጸታለን። አንበሳ ሲያረጅ የዝንብ መጫወቻ ይሆናል የሚለው ታውቃለህ? የነብሩን ስላልሰማህለት እኮ ነብር ሲያረጅ ክራንቻው ይነቃነቃል፣ ጥርሶቹ ይሸረፋሉ። ከዛ ምንም የአደን ዘዴና መላ ስለሌለው በረሃ ቢታጠፍና አካሉ ይዝላል፣ ማደን አይችል። ይሄኔ በድካም አድፍጦ እያየ ትንንሽ ወጠጤ ፍየሎች አሉ ይዘላሉ ባጠገቡ። ይሄን ያሉ ነብር ድሮ እንዴት አድርጎ እንደሚዘነጥላቸውና እንደሚያድናቸው እያሰበ አጉረመረመ በዘፈን። ወየው ወየው ጉዴ፣ ጡንቻው ክንዱ ያለኝ አራዊት ተደንቆ ጨልሞብኝ ባየ ጎሽ አዳኙ ነብር በፍየል ተንቆ። ወየው ብቻ ለኔ ያዘን ወሽመጤ፣ ወየው ወየው እርጅና ሽንጡን ስጋ ቀርቶ ትዝታን ያረግፋል ወየው እርጅና አለ። ፍየሎች ሳቁበታ። አዳኙ ነብር ጋላቢ ነፋሱ አምና በክራንቻ ዛሬ በምላሱ አያ ነብር ጌታው ዘፈኑን ትራሱ አሉት። ተበሳጨ። ወይኔ ትላንት ቢሆን ወይኔ ድሮ ቢሆን ሲል ድሮማ ነብሮ በክራንቻ ጉልበት ሟችን ሲያሳድዱ ከተፋለ ዛሬ አያሞት በድዱ እድሜ ነው ለጡንቻ ሰገባ ሞረዱ አሉት። ፍየሎች ሰብሰብ ብለው እየሳቁ የውሎት አያ ነብሮ እኛ ክፉ ሆነን አይደለም፣ ድሮ በጥርሶት ዘነጠሉን፣ አሁን ባረጁ ጊዜ በጥርስ ሳቅንቦት አሉት። ወንድሜ ጥርስ ሲረግፍና ጥርስ ሲነቃነቅ ጸጸቱ ምንም አይሰራልህ። ማድረግ ያለብህ አንድ ነገር ምን እንደሆነ ታውቃለህ? በድድ የመሳቅን ጥበብ መማር ብቻ ነው። እኛ ያቃተን እሱ ነው። ታደስ በታክሲ ውስጥ ያሉት ተሳፋሪዎች ሰምታችኋል? አሰማችሁ? እኔ እነግራለሁ እንዴት እንደሚያጸጽቱ እኔ ያሳያለሁ። የዚህ ሰፈር አንዱ ተሳፋሪ ነው። በመስኮት እጁን አውጥቶ እያለ ትርፍ ተጭኖ ሹፌሩ በትራፊክ መቀጣት ምርር ብሎት ጥሶ ሲሄድ ማለት ነው ይጨቃጨቃሉ። ኧረ ቀስ በል ልትገለብጠን ነው እንደ አንተ ልትገለል ነው ብላስ ይሄ በመስኮት እጁን ያወጣ የለ አንዴ የዚህ አይነት እኮ ብዙ ነው ያለው ምናምን። እንዴት አንዱ አለ ተሳቢ ሹፌር እዚህ አዲስ አበባ መውጫ ላይ የለም ማለት ትራፊኩን ጥሶት ሲሄድ አለ ትራፊኩ በእልህ ተከተለው። ተሳቢው ሹፌሩም ሳያቆም ሲበር ትራፊኩን በእልህ ሲከተለው ኢትዮ ጅቡቲ ጠረፍ ላይ ደረሱ። ተሳፋሪ እንዴ በሞተር ሲሉት
ገላምጦት ሰው እሱ ምን አገባው የመንግስት ነዳጅ ነው አለ። አንዳንድ ሰው ችግሩን ተረድቶ ችግሩን ማውራት በራሱ የሚያመጣውን ከባድ ችግር አውቆ ለመንስኤው ይለፋል። አብዛኛው ሰው የችግሩ ተጠቂና ችግሩ ስላልደረሰበት ብቻ ችግሩን ወይ አቃሎት ወይ ከአቅም በላይ አግዝፎት የተቸገረውንም ሰው ችግሩንም እንዳትለየው ያደርጋል። አረባከ እንደዚህ ነው ግን አጣርተሃል ስትለው ማስረጃም መረጃም መረዳትም ማስረዳትም ስለማይችል የለመደ ፍረጃውን ያስቀምጥልሃል። ማን እሱ ስለማን ያላቀም እንደሱ እሱ እንደዛ ስለሆነ ድሮም ገሌ እንደዚህ ነው ይላል። ወንድሜ ዛሬ ላይ ያልሰራው ነገ ሲመጣ ጸጸትን ብቻ ነው የሚያስወልድ። መጸጸታችን ነገም እንደግመው ከሆነ የጥፋት መንገዳችን ሁሉ አድካሚና ጥላው ሁሉ እሾህ ማረፊያው ሁሉ ገደል ነው። ለዚህ ነው እኔ አዝማሪው ባንጃውንም ወደው ለሁሉም ነው ልክልኳን የሚነግራት። ዛሬም መንፈስ እድል ያልቀናት ለዛኩ ጸጸት ከምን የተነሳ ነው ሁሉ ጊዜ መፈክሬ ለምን እንዲሆነ ብለህ ማሰብ ካልቻልክ እኔ እነግርሃለሁ። ብርጭቆ፣ ብርሌ፣ የሸክላ ሳህንና ሲኒዎች የግንብ አጥር ላይ ተደርድረው ያወጋሉ። ይብላኝላቸው መቼስ በዛ መደርደሪያና በየብፌው ውስጥ ላሉ የቤት ዕቃዎች እኛስ ነፃ ወተን እኩል ግንብ ላይ ተደርድረናል። እነሱ ናቸው እንጂ በአይነትና በጎጥ እየለያዩዋቸው እዛ እያበላለጡ እርስ በርስ የሚጭኗቸው እነዚህ ምስኪኖች ጭቁኖች እያሉ እየተሳሳቁ አወሩ። ግንቡ ላይ ያሉት ብርጭቆች እቤት ውስጥ ያሉት የቤት ዕቃዎች ደግሞ ወደ ግንቡ እያዩ ትክዝ ብለው አወሩ። አቤት ህይወት እኮ ክፉ ነው። ህይወት ክፉ ነው። እነዛ ጠጁን፣ ቡናውን፣ ጣፋጩን ምግቡን በየአይነቱ እንዳላቀያየሩ መሰበር፣ ሞት፣ መሰንጠቅ ክፉ ጣውኑ እንዲህ በጅምላ ይቀበሩ። ህይወት እኮ ሲጥል አይታወቅም። እኛስ ከብሩም ከዝናቡ ተርፈናል አሉ። የትኞቹ ነን እኛ? የቱ ጋር ሆነን ነው እየተቃቀስን እየተጸጸትን ያለን? የትኛው ነው ትክክሉ ምርጫ? ወንድሜ ምርጫን በደንብ አመዛዝነ ወስን። በኋላ ጸጸቱ ከባድ ነው። ለመሰለ አዝማሪው ባንጃው ነግሯል። የሆድ መልኩ ግብሩ ለየቅል ልብም ማሳ ነው ካልተዘራበት መቼ ሊበቅል። የቂም ፍሬን በሳቅ ተክሎ በእንባ መንቀል የሾህ አዝመራ ነው ከሞት ይከፋል ጸጸት ሲበቀል ይላል። ዛሬም ነገም ጸጸቴ ላይ ይቀመጣለሁ ጸጸቴ ላይ ሆናለሁ ምትል ከሆነ ብሔራዊ መዝሙሩን በይፋና ውጅላል። ምን ብለን ባረክ ኖሮ ትችቢው ኖሮ ኖሮ እያሉ ኖሮ በመኖር አማሮ ሁሌም ዘፈን ሲባል ጸጸት እንጉርጉሮ ላል። ከዚህ ያለፈ ህይወት ታሪክ የለ። ኖሮ ኖሮ